ሁላችሁንም በጌታ ስም ሰላም ላችኋለሁ። እግዚአብሔርን ስለዚህ መልካም እድል እጅግ አድርጌ አመሰግናለሁ። ስለነበረን መልካም የዝማሬ ጊዜ የጌታ ስም የተባረከ ይሁን። ከእግዚአብሔር ቃል የምንማርበት ጊዜ ይሆናል። የምናገርበት ሐሳብ የክብር ንጉስ ይመጣል፣ የሰላም ንጉስ ይመጣል በሚል ሐሳብ የተወሰነ ከእግዚአብሔር ቃል እንነጋገራለን። እንግዲህ ሁላችሁም እንደምታውቁት ዓለማችን በጣም ሰልጥናለች። በጣም በብዙ መንገድ መጥቃ ሄዳለች እና ግን የቱንም ያክል ዓለማችን ሲቪላይዝድ ብትሆን ብትሰለጥንም ዛሬም ሰላምን የምትሻ ዛሬም በጦርነት ፍርሃት የተወጠረች ዛሬም በጭንቀት ውስጥ ያለች ዛሬም በአስቸጋሪ ሁኔታ ውስጥ ያለች እንደሆነች ከሁላችንም የተደበቀ አይደለም። ሰዎች ግጭቶችና የጦርነት ወሬን እየሰሙ በፍርሃት ተወጥረው የሚኖሩበት ሁኔታ ውስጥ ነው ያለነው። ጦርና የጦር ወሬን መስማት ሰርፕራይዝ አያረገንም፣ በጣም ኮመን ነው። ግጭት እዚህ አካባቢ ተፈጠረ፣ ግጭት እዚህ ቦታ ሆነ፣ ጦርነት እዚህ ቦታ ተቀሰቀሰ የሚለው ወሬ ማንንም ሰርፕራይዝ የሚያደርግ አይደለም። በዚህ ዘመን ኤኒ ታይም በማንኛውም ጊዜ የትም ችግር ሊፈጠር ይችላል። በማንኛውም ጊዜ የትም ቦታ እንደው ሰላማዊ የሆነ ግንኙነት አላቸው የሚባሉት ሀገራት እንኳን መካከል ሳይቀር ድንገት ኤኒቲንግ ሀፕን ሊያደርግ ይችላል። እንዲህ አይነት አሳሳቢና እንዲህ አይነት ሁኔታ ውስጥ እንዳለን ሁላችሁም ታውቃላችሁ። በጣም ድንገት ችግር፣ ግጭት ሊፈጠርባቸው የሚችልባቸው አካባቢዎች ጥቂቶች አይደሉም። እንግዲህ ይሞከራል፣ በየአካባቢው የሰላም ድርድር ይደረጋል። የሰላም ድርድር ለማድረግ ይሞከራል። እንደውም ያደጉት የበለጸጉት ሀገራት ለማደራደር ይሞክራሉ። እኛንን ማደራደር ያለብን፣ እኛንን ማስማማት ያለብን፣ እኛንን ትንሽ ይሄን ሮል መውሰድ ያለብን እያሉ ጥረት ያደርጋሉና አዶኖ ምን ያህል ይሄ ጥረታቸው ምን ያህል ጽድቅን፣ ምን ያህል ፍትህን፣ ምን ያህል በትክክልም ሰላም እንዲሰፍን በመፈለግ እንደሆነ እሱን ለእናንተ ተዋለሁ። አንዳንድ ጊዜ አጋጭተውም ማስታረቂ ሆነው ሊመጡ ስለሚችሉ ማለት ነውና ያንን ሮል ለመውሰድ ይፈልጋሉ። እና የሆነ ሆኖ የእግዚአብሔር ቃል በእንዲህ አይነት ውጥረት፣ በእንዲህ አይነት ስጋት፣ በእንዲህ አይነት እረፍት በሌለው ሁኔታ ውስጥ ያለን የምንኖር እኛን አማኞችን የእግዚአብሔር ቃል ያጽናናናል። ተስፋ እንደሌላቸው ሰዎች እንድንሆን እግዚአብሔር አይፈልግም። የእግዚአብሔር ቃል ያጽናናል። እግዚአብሔር በእንዲህ አይነት ውጥረት፣ በእንዲህ አይነት ጨለማ፣ በእንዲህ አይነት አስቸጋሪ፣ በእንዲህ አይነት ሰላምን የተራበ አይነት ኮሚዩኒቲ በበዛበት ሁኔታ ውስጥ ያለንን አማኞች ያጽናናናል። ዛሬ እግዚአብሔር በቃሉ አማኞችን፣ እግዚአብሔር በቃሉ እኛን ከሚያጽናናባቸው ክፍለ ምንባባት መካከል አንዱን ኢሳይያስ ምዕራፍ 9ን አብረን እንመለከታለን። መጽሐፍ ቅዱስ ከያዛችሁ ኢሳይያስ ምዕራፍ 9 ከቁጥር 1 ጀምሮ እስከ ቁጥር 7 ድረስ አብረን እንመለከታለን። በዚህ ሐሳብ ዙሪያ ዛሬ ከእግዚአብሔር ቃል ጥቂት ሰዓት እንከፋፈላለን። እንዲህ ይላል ኢሳይያስ ምዕራፍ 9 ከቁጥር 1 ጀምሮ እስከ ቁጥር 7 ድረስ ያለውን አብረን ብናነብ ደስ ይለኛል። ሰሞኑም የገና አይደል? ስለዚህ ይሄን ምናልባት ደጋግማችሁ አንብባችሁት ሊሆን ይችላል። ዛሬ ደግሞ ምናልባት በሌላ አንግል ልንመለከተው እንሞክራለን። እንደዚህ ይላል፣ ነገር ግን ተጨንቃ ለነበረች ጨለማ አይሆንም። በመጀመሪያው ዘመን የዛብሎንና የንፍታሌምን ምድር አቃለለ። በኋለኛው ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል። በጨለማ የሄደ ሕዝብ ብርሃን አየ። በሞት ጥላ አገርም ለኖሩ ብርሃን ወጣላቸው። ሕዝብን አብዝተሃል፣ ደስታንም ጨምረህላችኋል። በመከር ደስ እንደሚላቸው ሰዎችም ምርኮን ሲካፈሉ ደስ እንደሚላቸው በፊት ደስ ይላችኋል። በሚዲያም ጊዜ እንደሆነ የሸክሙን ቀንበር፣ የጫንቃውንም በትር፣ የአስጨናቂውንም ዘንግ ሰብረሃል። የሚረገጡ የሰልፈኞች ጫማ ሁሉ በደምም የተለወሰ ልብስ ለቃጠሎ ይሆናል። እንደ እሳት ማቃጠያም ሆኖ ይቃጠላል። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም። የእግዚአብሔር ቅናት ይህን ያደርጋል። ሃሌሉያ! እግዚአብሔር ይባረክ። ይህን ክፍል ብዙዎቻችሁ ታውቁታላችሁ፣ ብዙ ጊዜ አንብባችሁታልና
አንዱ በጭንቀት በፍርሃት በጨለማ ውስጥ በውጥረት ውስጥ ያለን ሕዝብ እግዚአብሔር ያጽናናበት ክፍል እግዚአብሔር ያሳረፈበት ክፍል ተስፋ እንዳለ በነቢዩ በኢሳይያስ በኩል የገለጠበት ክፍል ነው። ይህ ትንቢት ከ2700 ዓመት አካባቢ በፊት የተነገረ ትንቢት ነው። እንደምታውቁት ቀደም ባሉት ምዕራፎች እንደምናነበው የይሁዳ ዋና ከተማ የሆነችው ኢየሩሳሌም በጦርነት ዛቻና ማስፈራራት ውስጥ ነበረች። ምዕራፍ 7ን ብትመለከቱ ሁለት መንግስታት አንድ ላይ አብረው ኢየሩሳሌምን ለመውጋት ኢየሩሳሌም የይሁዳ ዋና ከተማ ናት እና በአንድ ላይ ተስማምተው በአንድ ላይ ተሰብስበው ይሁዳን ለመውጋት ኢየሩሳሌምን ለመውጋት ተስማምቷል። በኢየሩሳሌም ላይ ጦርነት አውጇል። ማስፈራራት አለ፣ ዛቻ አለ፣ ጦርነት አለ። የሆነ ጭንቀት ውስጥ ወድቋል። ያንን ነው ምዕራፍ 7 ቁጥር 1 ላይ የሚነግረን። እንዲህ ሆነ በይሁዳ ንጉሥ በኦዝያን ልጅ በኢዮአታም ልጅ በአካዝ ዘመን የሶርያ ንጉሥ ረአሶን የእስራኤልም ንጉሥ የሮሜልዮ ልጅ ፋቁሔ ኢየሩሳሌምን ሊወጉ ወጡ ይላል። ሊያሸንፏት አልቻሉም። ይቀጥላል። ሊወጓት ወጡ። ስለዚህ አስጨናቂ ሁኔታ ውስጥ ነበር የሕዝብ። ለምን? ጦርነት ታውጆበታል። ሁለት እነዚህ የሶርያና የእስራኤል ነገሥታት አንድ ላይ አብረው ሊወጉት ተነስቷል። በዚህ ጊዜ እግዚአብሔር ነቢዩ ኢሳያስን ላከ። ነቢዩ ኢሳያስ አንድ ነገር ተናገረ። እንዲህ አለው፣ ሂድ ቁጥር 3 ነው 7:3 እግዚአብሔርም ኢሳያስን አለው አንተና ልጅ ያሱብ አካዝን ተገናኙት። ከዚያ ምን በሉት ነው የሚለው ቁጥር 7 ላይ ይህ ምክር አይጸናም፣ አይሆንም፣ በጦርነቱ ምንም አትሆኑም፣ እግዚአብሔር ከናንተ ጋር ይሆናል፣ ስለዚህ ምንም አደጋ አይደርስባችሁም። ይሄንን መልእክት ነቢዩ ኢሳያስ ተናገረ። ግን የሚያሳዝነው ንጉሱ ይሄን ሊያምን አልቻለም። ይሄ በጊዜው የነበረው አካዝ የተባለው ንጉሥ ይሄንን በሚገባ በሙሉ ልቡ አላመነም። እንደውም ምልክት ከእግዚአብሔር ዘንድ ጠይቅ ይለዋል ኢሳያስ። ምልክት ለመጠየቅም አልደፈረም። እኔ አልጠይቅም፣ እግዚአብሔርን አልጠይቅም፣ አላደክምም እንዲህ የሚል ይመልስለታል። ያኔ በቃ እግዚአብሔር ራሱ ምልክት ይሰጠሃል። ቁጥር 14ን ተመልከቱ 7:14 ላይ ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ይሄን ምልክት ታያላችሁ። አሁን በጥንቃቄ እንድትሰሙኝ ይፈልጋለሁ። ይሄ ሕዝብ የሁለት መንግስታት አንድ ላይ አብረው ጦርነት ሊከፍቱበት ነው፣ ሊወጉት ነው። አንድ የኢየሩሳሌም ሕዝብ ደግሞ ፈርቷል። በፍርሃት ውስጥ ነው ያለው፣ በጭንቀት ውስጥ ነው ያለው። ነቢዩ ኢሳያስ ደግሞ ምንም አትሆኑም፣ ይሄ ምክራቸው ይሄ ኮሊሽን የሚሰራ አይደለም፣ በፍጹም ምንም አትሆኑም የሚል መልእክት ተናግሯል። ንጉሱ ያንን ማመን አልቻለም። በዚህ ጊዜ ምልክት ጠይቅ ሲለውም ምልክት ለመጠየቅ አልፈቀደም። ግን ጌታ ራሱ ምልክት ይሰጣቸዋል። ያ ምልክት ምንድን ነው? ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። እንግዲህ የትንቢት መጽሐፍት አብዛኛዎቹ የትንቢትን መጽሐፍ ስናጠና አንዱ ልብ ማለት ያለብን ነገር አንዳንድ ትንቢቶች ጣምራ ፍጻሜ ያላቸው ወይም ደብል ፉልፊልመንት አላቸው። በራሳቸው ዘመን የሚፈጸሙበት ሁኔታ አለ። ከራሳቸውም ዘመን ደግሞ አልፈው ወደፊት በሚመጣው ዘመን የሚፈጸሙበት ሁኔታ አለ እና ይሄ በፍርሃት ውስጥ ለነበረው ሕዝብ የተነገረ መልእክት ነው። መልእክቱ አንድ ምልክት ታያላችሁ። መቼ? ያኔው ነው እነሱ በነበሩበት ዘመን በጭንቀት በፍርሃት ውስጥ እያሉ ማለት ነው። ምልክቱ ምንድነው? ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች የሚል ነው። አሁን እኛ ብዙ ጊዜ ይህን ጥቅስ ከኢየሱስ ጋር ብቻ እያይዘን ነው የምናየው። እውነት ነው፣ ከኢየሱስ ሁለተኛው ፍጻሜ ከኢየሱስ ጋር የተያያዘ ነው። ግን በመጀመሪያ ይሄ እንዴት ነው የተፈጸመው? በዚያው ዘመን በፍርሃት በጭንቀት በጦርነት ውስጥ ለነበረው ሕዝብ ምንድነው የሚያጽናናው? ይሄ ገና ወደፊት የሚፈጸም ትንቢት እንዴት ያጽናናል? ምንድነው ለነሱ ያለው ሲግኒፊካንስ የሚል ጥያቄ ማንሳት ያስፈልጋል። ወይም የመጀመሪያው ፉልፊልመንቱ ምንድነው? ምንም እንኳን እዚህ ላይ ስምምነት ባይኖርም የሚነሱ መላምቶች አሉ ምንን ሊያሳይ እንደሚችል። በመጀመሪያው ፍጻሜ ወይም ለዚያ ኮንቴክስት በነበረ መልእክቱ በተነገረበት አውድ ውስጥ እንዴት ነው የትንቢት የተፈጸመው የሚለው አነጋጋሪ የተለያዩ አመለካከቶችም ያሉበት ቢሆንም በጣም ሚዛን የሚያነሳው ወይም ደግሞ በጣም የተሻለው አመለካከት በዚያው ዘመን የነቢዩ ኢሳያስ ሚስት ነቢይት እንደሆነች ይናገራል። ኢሳያስ ደግሞ ወደ ሚስቱ እንደቀረበ ምዕራፍ 8 ቁጥር 3 ላይ ወደ ነቢይቱም ቀረቡ፣ እርሷም ጸነሰች፣ ወንድ ልጅንም ወለደች እንደዚህ ይላል እና አንዳንዶች ይሄ የመጀመሪያውን ፍጻሜ ከነቢዩ ሚስት ጋር የሚያያይዙ አሉ። ሌሎች ደግሞ አይደለም፣ በዚያው
በቤተ መንግስት አካባቢ ካሉት መካከል አንዲት ልጃገረድ ድንገት ሰደንሊ ማለት ነው እንደ ጸነሰች እንደወለደችና ያ እንደ ምልክትነት ለንጉሱ ለሕዝቡ እግዚአብሔር ከነሱ ጋር እንደሆነ እንደማይሸነፉ ድል እንደማይሆኑ ለማሳየት በዚያው ኮንቴክስት በዚያ መንገድ እንደተፈጸመ ለማሳየት እንደሆነ ይሄን ያነሳሉ። በእርግጥ እኔ የመልእክቴ ትኩረት እዚህ ላይ አይደለም። ወደሚቀጥለው ወደ ዋናው ክፍሌ ከመሄድ በፊት እንዲሁ ለማያያዝና ይሄንንም ክፍለ ምንባብ ክሊር አድርጌ ለማለፍ ስለፈለኩ ነው። ፍርሃት ውስጥ ነበሩ። የጦርነት ታውጆባቸዋል። ንጉሱ ፈርቷል። አንድ ነገር እግዚአብሔር ምልክት ይሰጣቸዋል። ምን አይነት ምልክት? ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ይሉታል። እንዴት ተፈጸመ? ምናልባት በዚያው በቤተ መንግስት አካባቢ ከነበሩት አንዷ ወይም ደግሞ የነቢዩ ኢሳይያስ ሚስት እሷንም ሊያሳይ ይችላል። ምን ሆነች? ጸነሰች። ያ ምንድነው? እንደምን ሊያገለግል ይችላል? እንደ ምልክትነት እግዚአብሔር ከነሱ ጋር እንዳለ፣ ድል እንደማይደረጉ እንደማይሸነፉ ለማሳየት እንደ ምልክትነት እንደተሰጠ ያ ሊያገለግል ይችላል። ይሄ ትንቢት ግን በአዲስ ኪዳን ውስጥ በኢየሱስ ክርስቶስ እንደተፈጸመ ምንም ጥያቄ የለውም። የማቴዎስ ወንጌልን ስንመለከት ከዚህ ጠቅሶ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ማን? አማኑኤል ይሉታል። ይሄንን በክርስቶስ እንደተፈጸመ ሁለተኛው ፍጻሜ ማለት ነው። በክርስቶስ ወደ ፍጻሜ እንደመጣ አዲስ ኪዳን ውስጥ በግልጽ በወንጌላት ውስጥ እናነባለን። እንግዲህ ምልክት ይሰጣቸዋል። ያሱብ የሚባለው የኢሳይያስ የመጀመሪያው ልጅ ነው። ያሱብ ማለት ቅሬታዎች ይመለሳሉ። ትሩፋንን እግዚአብሔር ይመልሳል። ትሩፋንን ወይም ቅሬታዎችን እግዚአብሔር ይታደጋል፣ እግዚአብሔር ያድናል የሚል የትርጓሜ ያለው የስሙ ትርጉም ማለት ነው። እንግዲህ ኢሳይያስ ከልጁ ከያሱብ ጋር ሆኖ ወደ ንጉሱ ወደ አካዝ ሄዱ፣ መልእክት ተናገረ። መልእክቱ ምክራችሁ አይጸና፣ ምንም አትሆኑም፣ ለዚህ ምልክቱ ይሄ ነው፣ ስለዚህ ቅሬታዎችን እግዚአብሔር ይታደጋል የሚል መልእክት አስተላለፈ ማለት ነው። ያንኑ ተከትሎ ወደ ምዕራፍ 8 ደግሞ ሲሻገር አደጋ አሁንም እንዳለ፣ ጦርነት አሁንም እንዳለ፣ ምርኮ እንዳለ ያነሳል። ምርኮ አለ፣ ከፊት ምርኮ አለ። እግዚአብሔር ሕዝቡን ለጠላቶቻቸው አሳልፎ እንደሚሰጥ የሚገልጥ ሐሳብ አለ። ይሄም ሐሳብ ኮሚኒኬት የተደረገው በኢሳይያስ በሁለተኛው ልጁ ስም ነው። ምዕራፍ 8 ላይ እግዚአብሔርም ታላቅ ሰሌዳ ወስደ ቁጥር 1 ምርኮ ፈጠነ፣ ብዝበዛ ቸኮለ ብለ በሰው ፊደል ጻፍበት አለው ይላል። እንደን ቅድም ቁጥር 3 አንብቤ ያለው ወደ ነብይቱም ቀረቡ፣ እርሷም ጸነሰች፣ ወንድ ልጅም ወለደች ይላል። እግዚአብሔርም ሕፃኑ እንዲልና ቁጥር 4 ሁለተኛው ፓርት ላይ ማለት ነው ስሙን ምርኮ ፈጠነ ብዝበዛ ቸኮለ ብለ ጥራው። ይሄ የሁለተኛው የኢሳይያስ ልጅ ስም ነው። መሐር ሸለል ሐሽባዝ ወይም ደግሞ ምርኮ ፈጠነ ብዝበዛ ቸኮለ የሚለው የኢሳይያስ የሁለተኛው ልጁ ስም ነው። እንግዲህ ስሞቹ በራሳቸው ሕያው የሆኑ መልእክቶች ናቸው። ስጋ የለበሱ የሚንቀሳቀሱ የእግዚአብሔር መልእክቶች ናቸው። እነዚህን አንድ ላይ ኮንስትራክት ብናደርጋቸው ጦርነት አለ፣ ክፋት አለ፣ አመፅ አለ፣ ከፊት ጥፋት እየመጣ ነው፣ ምርኮ የሚባል ነገር አለ። በዚህ ሁሉ ውስጥ ግን እግዚአብሔር በእነዚህ በሁለቱ ልጆች ያለው ነገር ምንድን ነው? አንደኛ ምን አለ? ምርኮ አለ። ምርኮ አለ። ሁለተኛው ምንድነው? እሱ ያለው ከምርኮ በኋላ ትሩፋን ምን ይሆናሉ? ነፃ ይወጣሉ። ትሩፋንን እግዚአብሔር ይታደጋል። ሶስቱን ስሞች የኢሳይያስን ጨምረንበት ኮንስትራክት ብናረጋቸው የኢሳይያስን መልእክት ዋናው ጉዳይ ማግኘት እንችላለን። ኢሳይያስ ማለት ድነት ከእግዚአብሔር ዘንድ ነው፣ ደህንነት ከእግዚአብሔር ዘንድ ነው ማለት ነው። እንግዲህ ምርኮ and then what? ከምርኮ በኋላ ምን? ታድሶ፣ ተስፋ፣ መጽናናት፣ ድነት ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። አውዱ ይሄን ይመስላል። በዚህ ኮንቴክስት ውስጥ እያሉ ነው። ትሩፋን ግን ምን ያደርጋሉ? ሆፕ ያደርጋሉ፣ ተስፋ ያደርጋሉ። ስለ መከራ፣ ስለ ጨለማ፣ ስለ ጭጋግ፣ ስለሚያስፈራ ነገር እየተናገረ ስላሉበት ሲቹዌሽን እያነሳ ነው። ወደ ምዕራፍ 9 ሲመጣ ነገር ግን ተጨንቃ ለነበረች ጨለማ አይሆንም ያለው። ይሄንን ባክግራውንድ ካስቀመጠ በኋላ ነው ወደ ምዕራፍ 9 እኛ ዛሬ ወደምንመለከተው ክፍል ሲመጣ በቀጥታ ከዚህ በኋላ ጭንቅ
አይሆንም ተጨንቃ ለነበረች ጨለማ አይሆንም በማለት ወደ መናገር የሚያልፈው የኛን ክፍል ሁለት ቦታ ከፍለን ማስቀመጥ እንችላለን። ምዕራፍ 9 ከቁጥር 1 እስከ 7 ማለት ነው። ከቁጥር 1 እስከ 5ን ብቻውን ማስቀመጥ እንችላለን። ከቁጥር 6 እስከ 7ን ደግሞ እንደ ሁለተኛ ክፍል አድርገን እንደ ሁለተኛ ንዑስ ክፍል አድርገን ማስቀመጥ እንችላለን። የመጀመሪያዎቹ 5ቱ ቁጥሮች የመሲሁን ዘመን መክፈቻ የመሲሁን ዘመን ጅማሬ የሚያሳዩ ናቸው። በመሲሁ ዘመን ጅማሬ ላይ የሚሆነው በመሲሁ ዘመን ጅማሬ ላይ ሰላም ይሰፍናል፣ በመሲያኒክ ኤጅ ኢንትሮዳክሽን ላይ ሰላም ይሰፍናል የሚል ሐሳብ የተንጸባረቀባቸው ናቸው የመጀመሪያዎቹ 5 ቁጥሮች ማለት ነው። ቀሪዎቹ 2 ቁጥሮች ቁጥር 6 እና 7 በጽድቅ የተሞላውን የመሲሁን ንግስና በተመለከተ ማብራሪያ ይሰጣል። ከመጀመሪያው ክፍል እንነሳና የተወሰኑ ሐሳቦችን አሁንም እያየን እንሄዳለን። የሰላም ንጉስ ይመጣል። የጽድቅ ንጉስ ይመጣል። ይሄ ጨለማ ውስጥ ለነበረው፣ ፍርሃት ውስጥ ለነበረው፣ ጦርነት ውስጥ ለነበረው፣ ግጭት ውስጥ ለነበረው ሕዝብ የተሰጠ የተስፋ ቃል የተነገረ ተስፋ ነው። የሰላም ንጉስ ይመጣል። የጽድቅ ንጉስ ይመጣል። ሰላምንም ያሰፍናል። ይሄንን እንዲህ አይነት ሲቹዌሽን ውስጥ ያለውን ሕዝብ ነቢዩ ኢሳይያስ ያጽናናበትን መልእክት ወደ ማየት እንሻገራለን። አሁን ካለው የጦርነት የጭንቀት የመከራ ዘመን በተቃራኒው የሰላም ዘመን ይመጣል። የእረፍት ዘመን ይመጣል። በመሲሁ ዘመን ጅማሬ ላይ ሰላም ይሆናል። ሰላም ይመጣል። ይሄ እንዴት ነው የሚሆነው? ቁጥር 1 ላይ የሁኔታዎች መለወጥ ጭንቀት እንዲያበቃ እንደሚያደርግ ይናገራል። ነገር ግን ተጨንቃ ለነበረች ጨለማ አይሆንም። በመጀመሪያው ዘመን የዛብሎንን የንፍታሌምን ምድር አቃለለ። በኋለኛው ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል ይላል። ይሄ በጥንቃቄ እንግዲህ ለውጥ ይሆናል። ተጨንቃ ለነበረች ከዚህ በኋላ ጭንቀት አይሆንም፣ ከዚህ በኋላ ጨለማ አይሆንም፣ ከዚህ በኋላ ይሄ ያቆማል በማለት ነው ሐሳቡን የጀመረው። ስለዚህ ክፍለ ምንባቡ ለውጥ እንደሚመጣ በማወጅ ነው የጀመረው። በተጨንቃ ለነበረች ጨለማ አይሆንም። ከዚህ ቀደም ጭንቀት ነበረ፣ ፍርሃት ነበረ። እንደውም እንደ ምሳሌ ዛብሎንና ንፍታሌምን ያነሳል። ዛብሎን ንፍታሌም የሰሜኑን የእስራኤል መንግስት ያሳያል። የሰሜኑ የእስራኤል መንግስት ደግሞ በአሦራውያን እንደተደመሰሰ፣ በአሦራውያን የእግዚአብሔር ፍርድ እንደወረደባቸው፣ ለአሦራውያን አልፎ እንደተሰጡ፣ እግዚአብሔር ሀምብልድ እንዳደረጋቸው እንዳስተነፈሳቸው በታሪክ ውስጥ እናያለን። እና ግን ምንድነው ምን ይላል? ወደፊት ደግሞ ግን እንዲህ አይሆንም። የአሕዛብን ገሊላ ምን ያደርጋል? ያከብራል እግዚአብሔር። ይሄ የአሕዛብን ገሊላ የሚለው ሐሳብ በጣም ደስ የሚል ነው። የአሕዛብ ገሊላ ምን ማለት ነው? የአሕዛብ ገሊላ እንግዲህ ተመልከቱ። የአሦራውያን ወደ ኋላ ሄደን የብሉይ ኪዳን ታሪክን ስናጠና ወይም ስንመለከት ማለት ነው ምርኮ በተለያየ ጊዜ በተለያዩ መንግስታት ሆኗል። በተለይ አሦራውያን ይከተሉ የነበረው ቴክኒክ ወይም ይከተሉ የነበረው አካሄድ ምን ነበር ያደረጉት? የተወሰነውን ሕዝብ ከእስራኤል ሲያግዙ፣ ከእስራኤል በምርኮ ሲወስዱ የተወሰነውን አስተርፈው ከሌላ አካባቢ ደግሞ ሌላ ሕዝብ አምጥተው እዛ የማስፈር ስራ ሰርቷል። ሕዝቡ የመቀላቀል አይነት ሲቹዌሽን ፈጥሯል ማለት ነው። ምን ሆኗል ማለት ነው? ያ አንድ ኔሽን ብቻ ሳይሆን ሌሎችም እዛ ላይ እንደተጨመሩ ከሱ ጋር የተያያዘ ነው። የአሕዛብ ገሊላ የሚለው ከተለያዩ ስፍራዎች በመምጣት በእስራኤል የመስፈር ሁኔታ ስለነበረና የተለያዩ ህዝቦች ስለነበሩበት ነው። እና የአሕዛብን ገሊላ ያከብራል ይላል። ጭንቀት ነበረ፣ አዋርዷል፣ እንዲህ አቅልሏል። አሁን ከዚህ በኋላ ግን ገሊላን ያከብራል። ወደፊት ግን ክብር አለ። እንዴት ነው የሚሆነው? እንዴት ነው ገሊላን የሚያከብረው? ቁጥር 2 ላይ ያንን ይመልሳል። በጨለማ የሄደ ህዝብ ብርሃን አየ፣ በሞት ጥላ አገርም ለኖሩ ብርሃን ወጣላቸው ይላል። እግዚአብሔር ይመስገን። ይሄ በጣም ብዙ የምናውቀው ጥቅስም ነው አይደል? በጣም ብዙ ጊዜ በቃልም የምንሸመድደው ገና በመጣ ቁጥር በቃል የምንጠቅሰው ጥቅስ ነው። እና እንዴት ነው እግዚአብሔር ገሊላን የሚያከብረው? እንዴት ነው ያ የሚሆነው? በጨለማ የሄደ ህዝብ ታላቅ ብርሃን አየ፣ በሞት ጥላ አገርም ለኖሩ ብርሃን ወጣላቸው በማለት ይላል። የክብሩ የማክበሩ ማብራሪያ በዚህ ቁጥር ቀርቧል። ይሄ ቁጥር እንደ ፖኤቲክ እንደ ግጥም ነገር ሁሉ ይመስላል ስታዩት ማለት ነው። ጨለማ አለ፣ ዴንዋት ብርሃን አለ። ጨለማ ምናልባት ክፋትን፣ አመፅን፣ ተንኮልን፣ ተስፋ መቁረጥን፣ አመፅ፣ ጠላትነትን ሁሉ ያሳይ ይችላል። ጨለማ አይሆንም። ምን ይሆናል? ብርሃን።
ብርሃን አየ ይላል። ይሄ ሰላምን፣ ደስታን፣ ብልጽግናን ሊያሳይ ይችላል። ስለዚህ በጨለማ የሄደ ሕዝብ ታላቅ ብርሃን አየ ሲል ያ ተስፋ መቁረጥ፣ ሐዘን፣ ግራ መጋባት፣ ውጥረት ውስጥ የነበረው ሕዝብ ታላቅ ብርሃን አየ በማለት ነቢዩ ይናገራል። ይህ ቋንቋ መሲያኒክ ነው። መሲያኒክ ኤጅን የሚያሳይ ነው። ይሄ ቋንቋ ይሄ እንደሚያልፍ ሁኔታዎች ትንቢታዊ የሆነ ንግግር ነው። በነገራችን ላይ በአላፊ ቋንቋ ነው የተናገረው፣ ወይም ደግሞ ፓስት ቴንስ ነው። ስታዩት በጨለማ የሄደ ሕዝብ ታላቅ ብርሃን አየ ስል ያለፈ ይመስላል፣ ግን የሚገርመው ገና ወደፊት የሚፈጸም ነገር ነው። ታላቅ ብርሃን አየ ብሎ ግን ይናገራል። የተናገረበት መንገድ የአላፊ ጊዜ ወይም ደግሞ ፓስት ቴንስ ይመስላል፣ ግን ፕሮፌቲክ ላንጉጅ እንደሆነ ልብ ልንል ይገባናል። ነቢዩ ባለ ራእይ ነው። ነቢዩ መለኮታዊ መገለጥ ተቀብሎ ነው እየተናገረ የጻፈ ያለው። ከእግዚአብሔር ስለተቀበለ ግን በእርግጠኝነት ሳይጠራጠር በጨለማ የሄደ ሕዝብ ታላቅ ብርሃን አየ ይላል። ገና ወደፊት የሚፈጸም ገና ኢየሱስ ክርስቶስ ሲመጣ የሚሆነውን ነገር በማመን እግዚአብሔር ስላለ እንደሚሆን እርግጠኛ በመሆንና በማመን በጨለማ የሄደ ሕዝብ ታላቅ ብርሃን አየ። ፖኤቲክ በሆነ ግጥም በሚመስል መንገድ ይሄን አስቀመጠ። እርግጥ ነው። ለምን? ገና በታሪክ ውስጥ ይሄ ያልሆነም፣ ግን እርግጠኛ ነው። ለምን? እግዚአብሔር ብሏል። በጨለማ የሄደ ሕዝብ ታላቅ ብርሃን ያያል። እግዚአብሔር ተናግሯል። ከተናገረ ይፈጸማል፣ ከተናገረ ይሆናል። ያንም በማመን በጨለማ የሄደ ሕዝብ ታላቅ ብርሃን አየ። በሞት ጥላ ለተቀመጡ ወይም በሞት ጥላ አገርም ለኖሩ ብርሃን ወጣላቸው በማለት በጨለማ ውስጥ ለሚሄዱ እግዚአብሔር ብርሃን እንደሚያመራ የዚህ ትንቢት ፍጻሜ ወደፊት እንደሚሆን ያሳያል። እዚህም ላይ ምንም ጥያቄ የለውም። ይሄንን ትንቢት ኢየሱስ ፉልፊል አድርጎታል። ከኔ ጋር ናችሁ? ለዚህ ነው ማቴዎስ ይሄንንም ክፍል ጠቅሶ በጨለማ የሄደ ማቴዎስ ምዕራፍ 4ን ማየት ትችላላችሁ። ከቁጥር 14 እስከ 16 ቀጥታ ይህን ጥቅስ ጠቅሶ ተናግሯል። በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገርም ለኖሩ ብርሃን ወጣላቸው። ያ ጭንቀት፣ ያ ፍርሃት፣ ያ ተስፋ መቁረጥ፣ ያ ግራ መጋባት፣ ያ በጉጉት አዳኝ መሲህ የመፈለጉ ነገር እየቀጠለ እየጨመረ ሄዶ ዘመኑ ሲደርስ፣ ጊዜው ሲደርስ ገላትያ 4:4 ላይ እንደተጻፈው የዘመኑ ፍጻሜ ሲደርስ እግዚአብሔር አንድ ልጁን ኢየሱስ ክርስቶስን ወደዚህ ጨለማ ዓለም ላከ። በጨለማ የሄደ ሕዝብ ታላቅ ብርሃን አየ። ኢየሱስ ክርስቶስ በቀራንዮ መስቀል ላይ በሰራው አስደናቂ ስራ ታሪክ ተለወጠ። ከጨለማ ወደሚደነቅ ብርሃን ወጣን። የጌታ ስም የተባረከ ይሁን። እርሱ ትክክለኛው የዓለም ብርሃን፣ እርሱ ትክክለኛው የዓለም ብርሃን እንደሆነ የአዲስ ኪዳን ደራሲያን ከዚህ ጠቅሰው ተናግረዋል። በጨለማ ወደ ተዋጠው ዓለም ጸጋና እውነትን ሰላሙን ተሞልቶ ተስፋን ይዞ ጌታ ኢየሱስ ክርስቶስ ወደዚች ዓለም መጣ። በእርግጥም ነቢዩ ኢሳያስ እንደተናገረው በጨለማ የሄደ ሕዝብ ታላቅ ብርሃን አየ። በእርግጥም ነቢዩ ኢሳያስ እንደተነበየው አስቀድሞ እንዳየው በሞት ጥላ አገር ለተቀመጡ ብርሃን ወጣላቸው። ይሄ ብርሃን ወጥቶልን ዛሬ በዚህ ስፍራ ተሰብስበናል። የጌታ ስም የተባረከ ይሁን። ይሄ ብርሃን ወጥቶ ይሄ ብርሃን ሆኖልን ከድቅድቅ ጨለማ ወደሚያስደንቅ ብርሃን ወጥተን ዛሬ አባ አባ ብለን የምንጮህበት የልጅነት መንፈስ ሆኖልን እግዚአብሔር እናመልካለን፣ እግዚአብሔር እንከተላለን፣ እግዚአብሔር እናገለግላለን። ይሄ ሆኖልናል። የጌታ ስም የተባረከ ይሁን። በዚህ አስደናቂ በሆነው በእግዚአብሔር ስራ የተባረካችሁ፣ ጨለማችሁ የበራ፣ ስማችሁ የተቀየረ፣ ታሪካችሁ የተለወጠ ክብርን ለእግዚአብሔር ስጡ። ሃሌሉያ! ስለሚገባው ማለት አሜን። ጨለማችንን ያበራ ጌታ ስሙ ይባረክ። ቀንበራችንን የሰበረ ጌታ ስሙ ይባረክ። ታሪካችንን የለወጠ እግዚአብሔር ስሙ ይባረክ። ይሄ ሆነልን፣ ይሄ ተፈጸመ። ኢሳይያስ እዚያ ጭንቀት ውስጥ ሆኖ ነበር። እዚያ ጭንቀት ውስጥ ላለው ሕዝብ ነበር የተናገረው። አንድ ምልክት ይሆናል አለ። ያ ምልክት ሆኗል። ያ ምልክት ደግሞ ከዚያም አልፎ ሆኗል። በክርስቶስ ኢየሱስ ወደዚች ምድር መምጣት ማለት ነው። ቁጥር 3ን ብታዩ መሲሁ ሰላምና ብልጽግናን እንደሚያመጣ ያሳያል። አሁን ለመፍጠን እገደዳለሁ ብዙ ሰዓት ስለሌለኝ ማለት ነው። ሕዝብን አብዝተሃል፣ ደስታንም ጨምረላቸዋል። በመከራ ደስ እንደሚላቸው ሰዎችም ምርኮን ሲካፈሉ ደስ እንደሚላቸው በፊት ደስ ይላቸዋል ይላል። በጣም የሚገርም ነው። ይሄ ክፍል ደግሞ መሲሁ ሰላምና ብልጽግናን ያመጣል። ይሄ መሲያኒክ ኤጁ ሲጀምር በዚህ በመሲያኒክ ኤጅ በመሲያዊው ዘመን ውስጥ የሚመጣውን የሚሆነውን ሰላም፣ የሚሆነውን እረፍት፣ የሚሆነውን ብልጽግና የሚገልጥ ነው። ቁጥር 3 ላይ የምንመለከተው ማለት ነው። እነዚህ ቃላት ብርሃን ጨለማን ሲያስወግደው
በጨለማ የሄደ ሕዝብ ታላቅ ብርሃን ሲያይ ምን እንደሚሆን፣ ደስታ እንደሚሆን፣ ብልጽግና እንደሚሆን፣ ይሄ መቼ እንደሚሆን ነብዩ አልተናገረም፣ ግን ያ ይሆናል። መሲያኒክ ኤጁ ሲጀምር በመሲያኒክ ኤጁ ውስጥ ይህ ግን ይሆናል በማለት ይናገራል። እንግዲህ እንደውም የተጠቀማቸው ምሳሌዎች የሚገርሙ ናቸው። በዚህ ስፍራ ገለጻውን ያስቀመጠበት መንገድ ማለት ነው። መከር በሚሰበሰብበት ጊዜ ደስታ እንደሚሆን፣ በብዙ ልፋት በብዙ ድካም ላይክ መሬት ተዘጋጅቶ ተዘርቶ እንዴን ክትትል ተደርጎ ሰብል ሲደርስ ሲሰበሰብ ያለውን ደስታ ያመጣል። መከር በሚሰበሰብበት ጊዜ እንደሚሆን ደስታ ይላል። ጦርነትን ያነሳል። ጦርነትን ድል አድርጎ ምርኮን በመካፈል ጊዜ እንደሚሆን ደስታ መሲሁ ሰላምና ብልጽግና ያመጣል። የደስታን ጊዜ፣ የእረፍትን ጊዜ፣ እንዲህ አይነቱን ግሎሪየስ የሆነ ነገር ያመጣል በማለት ይናገራል። ቁጥር 3 ያንን ያሳያል። ቁጥር 4 እና 5 ደግሞ የጦርነቱ ፍጻሜ ላይ ሰላም እንደሚመጣ ያሳያል። ቁጥር 4 እና 5 እናንብብ። እንዲህ ይላል፣ በሚዲያም ጊዜ እንደሆነ የሸክሙን ቀንበር የጫንቃውንም በትር የአስጨናቂውንም ዘንግ ሰብረሃል። የሚረገጡ የሰልፈኞች ጫማ ሁሉ በደምም የተለወሰ ልብስ ለቃጠለው ይሆናል፣ እንደ እሳት ማቃጠያም ሆኖ ይቃጠላል ይላል። የሚገርም ነው። እነዚህ ሁለቱ ቁጥሮች ላይ ደግሞ የምናየው የጦርነቱ ፍጻሜ ላይ ሰላም እንደሚሆን፣ ሰላም እንደሚሰፍን፣ የጠላቶች የጭቆና ቀንበር የሚሰበርበት ጊዜ እንዳለ ይህን እንደውም ወደ ኋላ ሄዶ ከጌዲዮን ዘመን ጋር በጌዲዮን ዘመን እስራኤላውያን ሚዲያማውያንን ድል ያደረጉበትን ጊዜ ያነሳና ከሱ ጋር ያመሳሰላል። ይሄኛው ግን የተለየ ነው። ይሄኛው ግን የተሻለ ነው። ይሄ ግን ከዚያም ጋር የሚወዳደር አይደለም። ግን ከዚያ ጋር እንደ ለማመሳሰል ይሞክራል። ዋናው እያለ ያለው እዚህ ጋር ጦርነት ማብቂያ ይኖረዋል። ፍርሃት፣ ጭንቀት፣ የጦር ወሬ የሚያበቃበት ጊዜ ይመጣል። ዋር ዊል ኢንድ እሱን ነው እያለ ጦርነት ያበቃል። የጦር መሳሪያዎች ሁሉ አገልግሎታቸው ያበቃል። ወይም በሌላ ስፍራም እንደሚናገረው ማለት ነው ለሌላ ነገር ማገልገል ይጀምራሉ ማለት ነው። ይሄ ይሆናል ነው እያለ ተመልከቱ። ጦርነት ለተደቀነበት ተባብረው ሊወጉት እየተዘጋጁ ያሉበት ሁኔታ ውስጥ ነው ያሉት። እዚህ ውስጥ ሆኖ ነው ለጦርነት ፍጻሜ ያለው ጦርና የጦር ወሬ የማይሰማበት ዘመን ይመጣል። ሰላም ይሰፍናል። ሰላም ይሆናል። ደስታ ይሆናል። ልክ ጦርነት እንድል አድርጎ ምርኮን ሲካፈሉ እንዳለው አይነት፣ ልክ መከር ሲሰበሰብ እንዳለው አይነት የደስታ ጊዜ ይሆናል። የእረፍት የሰላም ጊዜ ይሆናል። የሰላም ንጉሥ ይመጣል። ይሄ ይሆናል። እንዴት ይሆናል ይሄ? ቀጥሎ ሁለተኛው ክፍል ቁጥር 6 እና 7 ይሄን ያብራራል። ይሄን ማድረግ የሚችል ይመጣል። ይሄን መፈጸም የሚችል ይመጣል። ይሄን የመፈጸም አቅም ስላለው፣ ይሄን የማዕረግ ጉልበት ስላለው ስለሱ ገለጻ ወደ መስጠት ይሻገራል። ስለሱ ወደ ማብራራት ይሻገራል። ቁጥር 6 እና 7 ያን ነው የሚያሳየው። ቀጣዩ ክፍለ ምንባብ መልሱን ያቀርባል። ይሄ እንዴት ይሆናል? ጦርነት ያበቃል፣ ዘላቂ ሰላም ይሆናል፣ ላስቲንግ ፒስ ይመጣል እያለ ነው ያለው። ይሄ እንዴት ነው የሚሆነው? ይሄ የሚሆንበትን መንገድ ወደ ማሳየት ይሻገራል። ቁጥር 6 እና ቁጥር 7ን ማየት ብቻ በቂ ነው። ይህን የማዕረግ ችሎታ፣ ይህን የማዕረግ አቅም ያለው ይመጣል። የሱን ባህሪ ወደ መዘርዘር ይሻገራል። ቁጥር 6 እና 7 ሁለተኛው ክፍል ነው። በጽድቅ በተሞላው በመሲሁ ንግሥና ሰላም ይመጣል። ሁላችንም ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናልና፣ አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውን ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል። ለሰላሙም ፍጻሜ የለውም። የእግዚአብሔር ቅናት ይህን ያደርጋል። ሃሌሉያ! ተመልከቱ። ከላይ ያንን ገለጻ ካደረገ በኋላ ይህን የሚያመጣውን ይሄንን ፖስብል የሚያደርገውን ጌታ ዲስክራይብ ወደ ማድረግ እሱን ወደ መግለጥ የሱን ኔቸር የሱን ባህሪ የሱን ማንነት ወደ ማብራራት ይሻገራል። እግዚአብሔር መሲሁን ወደዚህ ዓለም እንደሚያመጣ ቁጥር 6 የመጀመሪያው መስመር ያሳያል። ሕፃን ተወልዶልናል ወንድ ልጅም ተሰጥቶናልና። ይሄም ምንድነው የሚያሳየው? ገና አልተሰጠም ግን ይሆናል። ለምን? እግዚአብሔር ብሏል። ለምን? እግዚአብሔር ተናግሯል። ስለዚህ ሕፃን ተወልዶልናል ወንድ ልጅም
ተሰጥቶናልና ይላል። እግዚአብሔር መሲሁን ወደዚህ ዓለም ይልካል ነው ያለ። ይሄ በታሪክ ውስጥ ተፈጽሟል። ይሄ በታሪክ ውስጥ ሆኗል። ከዳዊት መስመር ሕፃን ይወለዳል፣ በቤተልሔም ይወለዳል። ለዳዊት የሰጠውን ተስፋ እግዚአብሔር ይፈጽማል ነው እያለ ያለው። ሰን የሚለው ቃል ጊዜ ቢኖር ወደ ኋላ ሄደን ዳንኤልም ላይ ሕዝቅኤልም ላይ ሄደን እንዴት ያንን እያለ እንደሆነ ማየት እንችል ነበር። የዳንኤል ራእይ ይህንን ነው የሚያሳየው። ኢሳይያስ ይወለዳል ነው እያለ ያለው። ጳውሎስ ይህን ግልጽ አድርጓል። ያ ይወለዳል የተባለው ተወለደ ነው ያሉት የአዲስ ኪዳን ደራሲያን። ስለዚህ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። ይሄንንም በአዲስ ኪዳን ውስጥ ጠቅሰው በኢየሱስ ክርስቶስ ወደ ፍጻሜ እንደመጣ የአዲስ ኪዳን ደራሲያን በግልጽ አሳይቷል። ኢየሱስ ወደ ዓለም የመጣው ይህ ልጅ መሆኑን አዲስ ኪዳን በግልጽ ያሳያል። ኢየሱስ ኦሪጂኑ ከሄቨን እንደሆነ ከላይ እንደሆነ አዲስ ኪዳን በግልጽ ያሳያል። ዮሐንስ 11:42 ማየት ትችላላችሁ። ኢየሱስ የሚጠበቀው መሲህ ይሄ መሲህ እንደሆነ የአዲስ ኪዳን ደራሲያን በሚገባ አሳይቷል። የመጀመሪያው መምጣቱን ማንነቱን ገልጧል። ግን ተመልከቱ፣ ይሄ ትንቢት የሆነ ፓርቱ ተፈጽሟል፣ የሆነ ጎኑ ተፈጽሟል። ግን ደግሞ ያልተፈጸመ ገና የሚፈጸም ፓርት ደግሞ አለ። የተከታተላችሁ ነው። የተፈጸመው ፓርት በጨለማ የሄደ ሕዝብ ታላቅ ብርሃን አየ። አዎ ማቴዎስም ጠቅሶ ብሏል። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። አዎ ኢየሱስ አምላክ ሰው ሆኖ አምላክን ከሰው ጋር አስታርቋል። ወደዚህ ምድር መጥቶ እኛን ወደ እግዚአብሔር መልሶናል። ተፈጽሟል። ትክክል ነው። ይሄ ሆኗል። ግን አለቅነት በጫንቃው ላይ ይሆናል የሚለው በሁለተኛው መምጣቱ ሙሉ የሚሆን ነው። ሙሉ በሙሉ ይገዛል፣ ሰላምን ያሰፍናል፣ ረፍትን ያሰፍናል፣ በጽድቅ ይገዛል። ያ ኮንሰፕት ግን we are still waiting for that እየጠበቅን ያለ ነው። ለዚህ ነው የሰላም ንጉሥ ይመጣል፣ የጽድቅ ንጉሥ ይመጣል። ተመልከቱ፣ የስ እንደመጣ በምናስብበት በዚህ ጊዜ እንደሚመጣ ላስታውሳችሁ እወዳለሁ ወገኖች። ኢየሱስ እንደመጣ ኢየሱስ ለኛ እንደመጣ በምናስብበት በዚህ በገና ሰሞን ደግሞ እንደገና እንደሚመጣ ሰላምን እንደሚያሰፍን ረፍትን እንደሚያሰፍን ያንን ላስታውሳችሁ መጥቻለሁ። ያንን እንድናስብ ለመጠየቅ በዚህ ስፍራ መጥቻለሁ። ይህ ልጅ እንደ ንጉሥ የሚገዛበት ዘመን አለ። ይህ ንጉሥ እንደ ንጉሥ ይህ ልጅ እንደ ንጉሥ በሚገዛበት ዘመን ሰላም ይሰፍናል። ጦርነት ማብቂያ ያኔ ድል ይደረጋል። የጦር መሳሪያዎች ሁሉ ይቃጠላሉ። የጦር መሳሪያዎች ሁሉ ፈንክሽን የማያደርጉ ይሆናሉ። ኢየሱስ ከሁሉ በላይ እየገዛ እንደሆነ እናምናለን። እውነት ነው። ዛሬም እሱ በስልጣን ላይ ነው። ዛሬም እሱ እየገዛ ነው። ግን ኢሳይያስ ዓለም አቀፋዊ የሆነ ሰላም፣ ዓለም አቀፋዊ የሆነ ጽድቅ በዓለም የሚሰፍንበት ዘመንን ኢንቪዥን እያደረገ ነው እየተናገረ ያለው በዚህ ስፍራ። ይህ ገና አልተፈጸመም። ነቢዩም ደግሞ መቼ እንደሚሆን አልተናገረም። ግን ይህ ይሆናል ነው እያለ ያለው። ቁጥር 6ን ሁለተኛውን ፓርት ስታዩ አለቅነት በጫንቃው ላይ ይሆናል የሚለውን ፓርት ከዛ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል በማለት ስለ መሲሁ አስደናቂ ድንቅ ንጉሥ ይሆናል። አስደናቂ ንጉሥ ይሆናል። ድንቅ ንጉሥ ይሆናል። የመሲሁ ኔቸር፣ የመሲሁ ባህሪ በዝርዝር በዚህ ስፍራ ቀርቧል። እነዚህ በነገራችን ላይ ስሞች አይደሉም። ይሄ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ የሚባሉ ልክ እንደኛ ከበደ እንደሻው ስም አይደሉም። የባህሪያቱ መገለጫዎች ናቸው። ማንነቱን የሚገልጡ ባህሪያት ናቸው። ግሎሪየስ ኪንግን ይገልጻሉ። የክብር ንጉሥ ይመጣል። እሱ እንዲህ ነው። ምንድን ነው እሱ? ካውንስለር ነው፣ መካር ነው። ምን አይነት መካር? ድንቅ የሆነ መካር። ሃሌሉያ! እነዚህ በጣም የሚያጽናኑ ሐሳቦች ናቸው። ድንቅ የሆነ መካር፣ ብዙ መካሪ ነው። ድንቅ ሱፐርናቹራል፣ ከአይምሮ ያለፈ ድንቅ መካር ነው። እየመከረ አይተነዋል። ሃሌሉያ! ድንቅ መካር። እሱ ብቻ ነው። አምላክ፣ ምን አይነት አምላክ? ኃያል አምላክ፣ ኃያል አምላክ፣ ታላቅ አምላክ፣ ፓወርፉል። እሱ ብቻ አይደለም፣ ኤቨርላስቲንግ ፋዘር ወይም የዘላለም አባት ይላል። ዘላለም ራሱ ልጁ ምን ማለት ነው? የማይገደብ የማይወሰን የዘላለም ከእስከ የሌለው አባት።
እንዴት ዲስክራይብ እንዳደረጉት የሰላምን አለቃ ሰላም በተራብንበት ግጭት በየዕለቱ መስማት ግጭት በየቦታው በየአካባቢው ግጭት መስማት ግጭትን በየዕለቱ ማዳመጥ እጅግ በጣም ማንገሸገሸን በዚህ ጊዜ የሰላም ንጉስ የሆነውን ኢየሱስን እንድናስብ ጋብዛል። የሰላም ንጉስ እሱ የሰላም ንጉስ ነው። የሁከት አምላክ አይደለም እሱ። የጭንቀት አምላክ አይደለም እሱ። የሰላም ንጉስ ይባላል። ኢሳይያስ እያለ ያለው የሚመጣው የሚጠበቀው እነዚህ ማዕረጎች ያሉት የሚገለጡበት ሳይሆን እርሱ ራሱ እነዚህ ማዕረጎች የሚሉትን ነው። እሱ ራሱ ሃሌሉያ። እሱ ራሱ እነዚህ ማዕረጎች እነዚህ መገለጫዎች የሚሉትን የሚገልጡትን ነው። እሱ ራሱ እንደዚህ ነው እያቀረበ ያለው። ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ። ይሄን ካለ በኋላ ነው ቁጥር 7 ላይ መሲሁ በጽድቅ ይነግሳል። ጽድቅ ደግሞ የንግስናው መገለጫ እንደሆነ ነቢዩ ሰላምና ጽድቅ የመሲሁ ንግስና መገለጫ እንደሆኑ ወደ ማሳየት ይሻገራል። አሁን እንደዚህ አይደለም፣ ግን እንዲህ የሚሆንበት ጊዜ ይመጣል። ክርስቲያኖች ለዚህ እኮ ነው እኛ ስንጸልይ መንግስት ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን እንል እንዴ? ይሄን የምንጸልየው ለዚህ ነው። ይህ ይሆናል። ይሄን የሚያሰፍ ይሄን የሚያደርግ የሰላም አለቃ የዘላለም አባት ኃያል አምላክ ድንቅ መካር እሱ ይመጣል። አሜን። ይመጣል። ቀኑ ደርሷል ያልነው ለዚህ ነው። ይመጣል። ንግስናው ወደ ዘላለም መንግስት ያስገባናል። ወደዛ ይመራናል። ይሄን ደግሞ የእግዚአብሔር ቅናት ያደርጋል። የእግዚአብሔር ዚል ላይክ እግዚአብሔር የተነፈገውን አይደለም የተባለውን እግዚአብሔር ያስመል ዚሉ ይሄን ይፈጽማል። የእግዚአብሔር ቅናት ይሄን ወደ ፍጻሜ ያመጣል በማለት ይናገራል። ክብር የተነፈገው እግዚአብሔር ይህን ያደርጋል። ክብር ከጫፍ እስከ ጫፍ ይቀበላል። ከፀሐይ መውጫ ጀምሮ እስከ ፀሐይ መግቢያ ድረስ ክብር ይገባዋል። ክብር ለሚገባው ለሱ ክብር ይሆናል። ክብርን ይቀበላል። ምስጋናን ይቀበላል። አምልኮን ይቀበላል። ሁሉ ይንበረከክለታል፣ ይሰግድለታል። ሃሌሉያ። የሰላም ንጉስ ይመጣል። የሰላም ንጉስ ይመጣል። ያሰፍናል ሰላምን፣ ጽድቅን። ሃሌሉያ። እርሱ የህዝቡ ተስፋ ነው። እኔ በጣም የተገረምኩት ይህን ክፍል ሳጠና እኔ ይሄ መልእክት ኢሳይያስንና በዚያ ዘመን የነበረውን ህዝብ ካጽናና በዚያ ዘመን የነበረውን ህዝብ ካጽናና ከዛሬ 2700 ዓመት አካባቢ በፊት የነበረውን ህዝብ ይሄ መልእክት ካጽናና እኛን እንዴት ነው ማያጽናናን? የነበሩበት ሲቹዌሽን እኮ ወስሚለር። ምክንያቱም ጦርነት ነው የታወጀባቸው። የሆነ ኮሊሽን አለ፣ ትብብር አለ፣ ከውጪ የተቃጣባቸው አደጋ አለ። ያ አደጋ ባለበት ሁኔታ ውስጥ ነው ይሄ ነብይ ተነስቶ የእግዚአብሔርን መልእክት የተናገረ የነበረው። እየተናገረው የነበረው መልእክት ደግሞ እንዲህ ይሆናል አለ። ይሆናል ያለው የፈርስት ፓርቱ ተፈጽሟል። ይሆናል ያለው ሁለተኛው ፓርቱ የማይፈጸምበት ምንም ምክንያት የለው። የመጀመሪያው ፓርቱ ኢየሱስ ከመጣ በጨለማ የሕዝብ ታላቅ ብርሃን ካየ ሕፃን ተወልዶ ይሄ ከተፈጸመ የሰላም ንጉስ ይነግሳል። ይሄ የማይፈጸምበት ምንም ምክንያት የለው። ስለዚህ የሰላም ንጉስ ይመጣል። ይሄ እነሱን ካጽናና እኛን እንዴት ነው የማያጽናናን? ወገኖች ሆይ እንዴት ነው እኛን የማያሳርፈን? እንዴት ነው እኛን ኢንካሬጅ የማያደርገን? እኔ የኢሳይያስ ዋናው ጉዳይ ሲጨፈል እንደው ሰብሰብ አድርገን የዚህን ክፍል ማዕከላዊ ጉዳይ በአንድ ሴንቴንስ ባስቀምጠው ፍጹምና ዘላቂ ሰላም የሚመጣው በጽድቅ የተሞላው መለኮታዊ መሲህ ሲነግስ ነው። ቤት አይደለም ያለን አሁን ለጊዜው። ስለዚህ ጦርነት እንሰማለን፣ ጭንቀት እንሰማለን፣ ሞት እንሰማለን። እንግዲህ ተመልከቱ፣ አንዲት ቫይረስ ማለት ከጫፍ እስከ ጫፍ የተማረውን ያልተማረውን፣ የሰለጠነውን ያልሰለጠነውን፣ በመሳሪያ ኃይል የትና የት የሄደውን ደግሞም ያልሄደውን ከጫፍ እስከ ጫፍ ሁሉንም ሰው አንድ ገጽ ላይ አድርጎ እንዲህ የሚያወክበት የሚያንበረከክበት ዘመን፣ ዓለም ሁሉ በጭንቀት በፍርሃት በተለየ አይነት ሁኔታ ውስጥ ያለበት በዚህ ዘመን ኢሳይያስ የተናገረውን ትንቢት አስባለሁ። የሰላም ንጉስ ይመጣል። የሰላም አለቃ ይመጣል። ሃሌሉያ። ይመጣል። ይመጣል። አሁን ያለው ጨለማ፣ አሁን ያለው ጦርነት፣ አሁን ያለው ጭንቀት፣ አሁን ያለው ህመም፣ አሁን ያለው ተስፋ መቁረጥ በሰላማዊ ደስታ እንደሚተካ ተስፋ አለ። ሰላም ይሆናል። ይህ ፍጹም ሰላም የሚሆነው
ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ በሆነው ንጉሥ በኢየሱስ ነው። አሜን። በኢየሱስ ነው። ያለ እርሱ ጽድቅና ሰላም የማይታሰቡ ናቸው። የኢሳይያስ ንግር፣ የኢሳይያስ ኦራክል ለትውልዱ ትልቅ ተስፋ የሚሰጥ ነበረ። እግዚአብሔር ሕዝቡን ለጥፋት ለምርኮ ሰጥቶ አይተውም። እዚያው አይተውም። ምን አለ? ተስፋ አለ ነው እያላቸው ያለ። በጦርነትና በጨለማ ውስጥ እንኳ ቢሆኑ ከፊት ክብር አለ። ግሎሪየስ የሆነ ፊውቸር አለ ነው እያላቸው ያለው። ግሎሪየስ የሆነ ፊውቸር አለ። ይሄ አያጽናናንም ወገኖች? ይሄ አያነሳንም ከወደቅንበት? በኢየሱስ መወለድ ዋዜማ ላይ ከፍተኛ ጭንቀት፣ ተስፋ መቁረጥ፣ ጨለማ፣ ፍርሃት ወዘተ ነበሩ። ኢየሱስ የመጣው ወደዚህ ጨለማ ዓለም ነው። እርሱ መጥቶ መሲህ መሆኑን ገልጧል። እርሱ መጥቶ ጨለማችን አብርቷል። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። የመጀመሪያው አመጣጡ መሰረት ለመጣል ነው። ለሁለተኛው ለሚመጣው ክብር መሰረት የሚጥል ነው። በክብር ይመጣል፣ በኃይል ይመጣል፣ በመላእክት ታጅቦ ይመጣል። ሃሌሉያ! ኢየሱስ ይመጣል። እንግዲህ ወይ በጣም አሜን ከፈለኩ እቀይረዋለሁ። ተጠረምሳላችሁ ምናምን ይሄንን ኢየሱስ ይመጣል። የሰላም ንጉሥ ይመጣል። የተባረከ ተስፋችን። ሃሌሉያ! በምድር ላይ እንዲህ አይነት ተስፋ የለም። ልንገራችሁ፣ ብዙ ተስፋ ይሆናል። ብዙ ተስፋ እንዲህ ያደርጋለሁ፣ ይሄን አገኛለሁ። እንደ ኢየሱስ ዳግም መምጣት የተባረከ፣ ጳውሎስ እንደሚለው የተባረከ ተስፋ ያለ የሚያሳርፍ ሃሌሉያ! ኢየሱስ ይመጣል። የመስቀል ሞቱ ሰዎቹን ከእግዚአብሔር ጋር አስታርቋል። የኃጢአት ይቅርታና ከእርሱ ጋር ሰላም እንዲኖራቸው አድርጓል። የእርሱን ዳግም ምጽአት በመጠባበቅ ላይ ባለንበት በዚህ ጊዜ የኢሳይያስ መልእክት ያጽናናል፣ ትልቅ ተስፋን ይሰጣል። ጦርነትና ግጭቶች፣ ጭንቀትና ድባቴ፣ አደጋ ሁሉ በፍርሃት ተውጦ ባለበት በዚህ ጊዜ መሲሁ ዳግም ሲመጣ ፍጹምና ዘላቂ የሆነ ሰላም ይሆናል። ተስፋ እንደሌላቸው ሰዎች አንቆዝምም። ተስፋ እንደሌለን ሰዎች አንሆንም። ተስፋ አለ። ወይ መጥቶ ወይ ሄደን ወደዚህ ሰላም ውስጥ እንገባለን። ሃሌሉያ! ተስፋ አለን አማኞች፣ ተስፋ አለን ቅዱሳን፣ ተስፋ አለን። እየፈራን እየተጨነቅን ተስፋ እየቆረጥን እያዘንን እየቆዘምን ብቻ አንኖር። ተስፋ አለ። የሰላም ንጉሥ ምንድነው? ከዚህ ምንማ ሁለት ነገር ብዬ ጨርሳለሁ። ሁለት ነገር ብቻ እስከ 7 ሂድ ስለተባሉ ነው። ስለዚህ አይዟችሁ እስከዛ ሄደን እንሄዳለን ማለት ከኔ ጋር ናችሁ። ሁለት ነገር ይህን የተባረከ ተስፋችን የሆነውን የክብር ንጉሥ የሰላም ንጉሥ ስንጠብቅ ምን እናርጋው? አንደኛው ብቸኛ ተስፋ የሆነውን ኢየሱስን ለዓለም እናውጅ። ልክ ይሄ ፕሮፌቲክ ሜሴጇ መሰማት አለበት ቤተ ክርስቲያን። ልክ ኢሳይያስ ወዘ ፕሮፌት በዚያ ዳርክነስ በሞላበት ጨለማ በሞላበት ዓለም ጨለማ በነበረበት ሲቹዌሽን ውስጥ ነው ይህን መልእክት እያስተላለፈ የነበረው። ብቸኛ ተስፋ የሆነውን ኢየሱስን ለዓለም እናውጅ። ቅዱሳን እንደ ኢሳይያስ ቤተ ክርስቲያን ፕሮፌቲክ የሆነ መልእክቷን ለዓለም ልታሰማ ግድ ነው። ይሄ ተስፋ ይሄ መልእክት ለዓለም ያስፈልጋታል። በተለይም በዚህ ወሳኝ ወቅት በዚህ ጭንቅ ወቅት ቀዳሚው ትኩረታችን መሆን ያለበት ሰዎች ከእግዚአብሔር ጋር ሰላም እንዲኖራቸው ማድረግ መሆን አለበት። የሰላም ንጉሥ አምባሳደሮች ነን። ከኔ ጋር ናችሁ? የሰላም ንጉሥ አምባሳደሮች ነን። ሌሎች ከእርሱ ጋር እንዲታረቁ መጥራት አለብን። ተስፋ እንዳለ ወደዚህ ጌታ ሰዎች እንዲመጡ ጥሪ ልናደርግ ይገባናል። ስንቶቻችንን ዛሬ በጣም በብዙ ግራ መጋባት ውስጥ ላሉት ሰዎች ኢየሱስ ሰላም ነው፣ ወደዚህ ጌታ ና ብለን የምንናገር? ከዚሁ ጋር የተያያዘው ሕይወታችንን በቅድስና በንጽህና መጠበቅ ነው። እርሱን በትክክል መግለጥ ይጠበቅብናል። እኔ እገረማለሁ፣ በዚህ ዘመን በጣም እገረማለሁ። ይሄ ዘመን አገር ብቻ ሳትሆን ቤተ ክርስቲያንም እየተፈተነች ያለችበት ጊዜ ነው ብዬ ነው። ቤተ ክርስቲያንም ከኔ ጋር ናቸው። ይህን ያህል ፖለቲሽያንስ ቸርች ውስጥ እንደሞሉ አስቤ አላቅም። ይህን ያህል አክቲቪስትስ ቤተ ክርስቲያን ውስጥ እንደሞሉ አስቤ አላቅም። ይሄ ጊዜ ዓለም ብቻ
ወይም አሜን አገር ብቻ ሳትሆን ቤተክርስቲያንም እየተፈተነች ያለችበት ጊዜ ነው። ሁሉ ፖለቲከኛ፣ ሁሉ አክቲቪስት፣ ሁሉ ተንታኝ በሆነበት በዚህ ዘመን ሶሻል ሚዲያ ቁርስ፣ ምሳ፣ አራት በሆነበት በዚህ ዘመን ቆም ብለን እናስብ ወገኖቼ። ስብከታችን መልእክታችን አንዱ ተስፋ አለ። ኢየሱስ ዛሬ ተለዋውጦብናል። ሜሴጁ ተቀያይሮብናል። እንዴ ስንገናኝ እንኳን እኮ ስለ እግዚአብሔር ቃል ስለ ኢየሱስ ማውራት ካቆምን እኮ ሰንበትበት ብለናል። ብዙ የምናወራው ነገር አለ። ብዙ የምናወራው ነገር በዝቶ ዋናውን ነገር ዘንግተናል። ዋናውን ነገር ቸል ብለናል። ዛሬ ወደዚህ ጥሪ ያደርጋል ወገኖቼ ሆይ ብቸኛ ተስፋ የሆነውን ሰላም የሆነውን እረፍት የሆነውን ኢየሱስን እንስበክ፣ ኢየሱስን እንናገር። ኢየሱስ ነው ተስፋ። አንዳንድ ጊዜ ስለ አንድ ሰው ስለሆነ ነገር ስለሆነ ጉዳይ የምንሰብከውን ያክል ስለ ኢየሱስ ብንሰብክ ስንት ለውጥ ባመጣ። ከኔ ጋር ናችሁ? ኢየሱስ ይሰበካል ዛሬም። አሜን። አንዱ እሱ ነው። ዋናውን ነገር ዋና እናድርግ ወገኖች ሆይ። ግራ ተጋብተን እኛም ጭልጥ ብለን ሄደናል። ኢየሱስ ሰላም ነው። የሰላም ንጉሥ ወደ ሆነ ወደ ጌታ ና። ይሄ አንደኛው መልእክት ነው። ሁለተኛው እና የመጨረሻው ድንቅ መካር፣ ኃያል አምላክ፣ የዘላለም አባትና የሰላም አለቃ በሆነው ጌታ አሁንም እንበርታ። እርሱ እንዳለን በመረዳት እንመላለስ። አሁን እንኳን በዚህ አስቸጋሪ ሁኔታ ውስጥ እንኳን ንጉሥ እንዳለን፣ ምን አይነት ንጉሥ እንዳለን! ሃሌሉያ! ደስ አይልም? ድንቅ መካር፣ አሜን፣ የሚመክር ምን አይነት ንጉሥ! ኃያል የሆነ ንጉሥ! ምን አይነት የዘላለም አባት፣ የሰላም አለቃ! ይሄ ሪሶርስስ ለኛ አቬለብል ነው። አሁን ኢትስ ኦልሬዲ አቬለብል። ያንን በማሰብ በዚህ አስቸጋሪ ሁኔታዎች ውስጥ እንኳን ሆነን ልንጽናና፣ ልንበረታ፣ ልንቆም፣ በእርሱ ልንደገፍ፣ በእርሱ ልንታመን፣ ከእርሱ ልንሰማ፣ በእርሱ ልንወጣ ልንገባ ይገባናል። ኢየሱስ ድንቅ መካር ነው ወንድሜ። ኢየሱስ ድንቅ መካር ነው እህቴ። መካሪ ነው። እንደ ኢየሱስ ያለ አስደናቂ መካሪ የለም። አሜን። ኢየሱስ ኃያል አምላክ ነው። ኢየሱስ የዘላለም አባት ነው። የማይለወጥ ዘላለማዊ አባት። ምድራዊ አባቶቻችን ሊለዋወጡ ይችላሉ። ይሄ የማይለወጥ ዘላለማዊ አባት አለን። ይሄ ያጽናናል። እኛ ስንለወጥ የማይለወጥ እርሱ የሰላም አለቃ ነው። በእርሱ ልናርፍ ይገባናል። በእርሱ ያላረፈ በምንም ሊያርፍ አይችልም። በእርሱ ያላረፈ በምንም አያርፍ። በገንዘብ አያርፍ፣ በስልጣን አያርፍ፣ በሰው ብዛት አያርፍ፣ በምንም አያርፍ። እንደ ኢየሱስ የሚያሳርፍ በዚህ ምድር ላይ የለም። አሜን። እረፍታችን ነው እሱ። በሱ ያላረፈ በምንም ሊያርፍ አይችልም። አንዳንድ ሰዎች ከዚህ ውጪ ከዚህ ሀገር ወደ ሌላ ሀገር ቢሄዱ የሚያርፉ ይመስላቸዋል። አንዳንድ ሰዎች የሆነ የሚኖሩበት ቤት ቢለወጥ ወይም የሆነ ገንዘብ ቢያገኙ፣ ወገኖች ሆይ እንደ ኢየሱስ ያለ እረፍት የለም። ሃሌሉያ! እሱ የሰላም አለቃ ነው። ስለ ኢየሱስ የተሰጡት እነዚህ መገለጫዎች ይበልጥ ወደ እርሱ እንድንጸልይ፣ ይበልጥ በእርሱ እንድንታመንና እንድናገለግለው የሚያነሳሱ ናቸው። የሰላም ንጉሥ ይመጣል። የመጀመሪያውን መምጣቱን በምናስብበት በዚህ ወቅት ሁለተኛውን መምጣቱን ላስታውሳችሁ ወዳለሁ። የሰላም ንጉሥ ይመጣል። ጭንቀት፣ ፍርሃት፣ የጦርነት አዋጅ፣ ግጭት በበዛበት ኮንቴክስት ውስጥ በዚህ መልእክት እግዚአብሔር በነቢዩ ኢሳያስ በኩል ያን ትውልድ አጽናና። ዛሬም ጭንቀት፣ ፍርሃት፣ ግራ መጋባት፣ ተስፋ መቁረጥ ምናደርጎን ማናቀበት ሁኔታ ባለበት ሁኔታ ውስጥ ሆነን ይሄን እናውጃለን። የሰላም ንጉሥ ይመጣል። እስቲ ሁላችሁም ከኔ ጋር የሰላም ንጉሥ ይመጣል በሉት። የሰላም ንጉሥ ይመጣል። የሰላም ንጉሥ ይመጣል። ሃሌሉያ! ጸልያለን ሁላችን ማስፓግራባዲያ